እንደሚወዳት ምናምን ሁሉም ነገር ብቻ እሷ ደግሞ ያው ፈቃደኛ አይደለችም። እሱ ያለው ሌላ ሀገር ነው። እሱ ደግሞ ወደዛ እንድትመጣ ምናምን ይፈልጋል እና እሷ ደግሞ ወደዛ መሄድ አትፈልግም። ከሄደችም ኢትዮጵያ መሄድ ነው እንጂ ወደዛ መሄድ ስለማትፈልግ ፈቃደኛ አይደለችም። እና በቃ ስማያ ሚድልኝ ምናምን ይለኝ ነበረ። በቃ በጣም እንደሚወዳት እንደሚስቀይ ምናምን ነበረ የሚነግረኝ ማለት ነው። ያ ሁሉ ሲሆን ግን ማለት ያኔ የሰፈር ልጅ ነው ያቀኛል። ቤተሰቦች እኔ አላውቀውም፣ በአካልም አላውቀውም፣ ግን የእኔ ቤተሰቦች ያውቃቸዋል ሁሉንም እንትን ይላል። እና አንድ ቀን አጋጣሚ ያው በእንትን በኦዲዮ ነበር የምንደዋወለው፣ በሪካርድ ነበር የምናወራው መጀመሪያ ላይ። ከዛ ተያየ ምናምን በቃ ወዲያው በቃ ሀሳቡን ቀየረ ማለት ነው። እና በቃ እኔ እኮ እሷ በቃ አትሆንም። ሀሳቡን ቀየረ ማለት እኔን ወደ እንትን ማለት ነው ወደ ማሳመን ሄደ፣ ወደ እኔ መጣ ማለት ነው። ከዛ እኔ እሷን ያው እንደማትሆን እሺ እንደማትለኝ አውቃለሁኝ፣ ግን ያኔ ድሬን ሞክር ብዬ ነው እንጂ እሷን እሺ እንደማትል አውቃለሁኝ። እኔ ደግሞ አሁን በቃ ትቻለሁ ምናምን የሚሆነኝ መፈለግ አለብኝ ምናምን ነገር ብሎ እንትን አለ ማለት ነው። ከዛ በቃ ስለ ቤተሰቦችም በቃ እኔ አንቺ እኮ የምትታወቂ ነሽ፣ እንደዚህ ነሽ፣ እንደዛ ነሽ፣ በቃ ብዙ ነገር አወራ ማለት ነው። እና እሱም ደግሞ ከዛ በፊት ያኔ እንደምናወራ በስልክ ብቻ እንደምናወራ በጨዋታ መሀል ከቤተሰብ ጋር ምናምን አውርቻለሁኝ ማለት ነው። ሌላ ነገር አስቤ ሳይሆን ዝም ብለን ሰላምታ እንደተገናኘን ምናምን ማለት ነው። ከዛ ያኔ እነሱም አሪፍ ልጅ ነው ምናምን ነገር ነው ያሉኝ። ያኔ ምንም ያሉኝ ነገር የለም። ከዛ ብዙ ጊዜ አወራን እና በቃ እኔ እንደዚህ ቀጥታ ኒካ ምናምን ነው ፈልገው ምናምን እንደዚህ ነው ምናምን አለኝ። ኦኬ ችግር የለውም፣ እኔም ከሆነ አይቀር መቆየት አልፈልግም። እኔ አላመንኩበትም። ያኔ እሷን ትቶ የእሷ ፍቅር ወጥቶለታል ምናምን ብዬ አላስብም። ግን በቃ በዛ መሀል ወድጄሻለሁ እንደዚህ ብዬሻለሁ ምናምን ነገር አለ። ያው እንትን ባይለኝም ባያሳምነኝም ተቀበልኩት። በዛ መሀል ቤተሰብ ይወቅ ምናምን ነገር አለኝ። ኒካ ይታሰር ምናምን ሲለኝ ኖ እኔ እዚህ ሁኜ ኒካ ማሰር አልፈልግም፣ ካሰርኩም ገብቼ ነው እዚህ ሁኜ ኒካ ስሬ ምን እሰራለሁ ምናምን ነገር አልኩት። ምን ጥቅም አለው ኒካ ማሰሩ ምናምን ስለ አይ በእኔ ስም እንድትጠሪ ነው ምናምን ነገር አለኝ። እንደዛ መሆን ከፈለክ ለቤተሰብ በቃ እሺ ችግር የለውም ቤተሰብ ይወቅ ምናምን አለ። እሱ እናት አባት የለውም፣ አጎት አለው፣ ያሳደጉ አጎት አለው። እሱ ያለበት ሀገር ነው እሱን እና እኔ ደግሞ በቃ መጀመሪያም ስለነገርኳቸው እንደዚህ እያወራ ነው ምናምን ብዬ ነገርኳቸው ለአባትና ለእናቴ ማለት ነው ለቤተሰብ። ከዛ ኧረ በቃ አሪፍ ነው፣ ማዘርም ምንም አስተያየትም አልሰጠችኝም፣ አሪፍ ልጅ ነው ምናምን ሳይፋቱ ማለት ነው። እና ልጅቷ ደግሞ አስታወቀን ከኔ ጋር ስራ እንድትፈልግላት ምናምን ብሎ እኮ ከዛ ቤት አስታወቁኛል። ያኔ እንትን ሳንድ አናግሪያት ምናምን በሚል ማለት ነው። እና ከልጅቷ ጋር በጣም ነው የምናወራው፣ ቤስት ፍሬንድ ነን ከልጅቷ ጋር ማለት ነው። እና ልጅቷ ደግሞ ትነግረኛለች ልጁ እንደዚህ ነው ማለት በፊት ሚስቱ በጣም የፈራት ነበረ ምናምን እና በሱ ነው አይመቸኝም ምናምን ነገር ትለኛለች። እንደ ወንድ እንትን አይል ምናምን ትለኛለች እሷ ማለት ነው። እና በመሀል ልጁ እንደ ቤተሰብ ተናገርኩኝ። እሱ ደግሞ ላጎቱ መናገር አልቻለም። ከዛ ሳምንት አለፈው፣ 15 ቀን አለፈው ስጠይቀው ቆይ ከበዓል በኋላ አለኝ። ከዛ እያለ በቃ ወር ምናምን ሞላው ማለት ነው፣ ወር አለፈ። ከዛ በቃ በጣም ተናደድኩኝ። ያኔ እኔ ለቤተሰብ ተናግሬ ቤተሰብ ደግሞ ያኔ ምላሽ ይፈልጋል፣ ፋዘር አሁን ማናገር ይፈልጋል ምናምን ነገር እንትን ቦታ አልሰጠውም ይሁን አላውቅም ብቻ። ከዛ ተናድጄ እንትን አልኩት ማለት ነው፣ ተናገርኩት። ምን አስበህ ነው ምናምን እኔ በቀላሉ እሺ እንትን ኑሮኝ አይደለም፣ ያን ያህል እሱ ስሜት ኑሮኝ አይደለም። እንደውም
በቃ እወድሻለሁ፣ አፈቅርሻለሁ ምንም አትይኝም ምናምን ይለኛል ማለት ነው። አንቺም ለምንድን ነው ምንም አትይኝ ምናምን ሲለኝ እኔ ውሸቴ እንድልህ ነው የምትፈልገው ምናምን እለዋለሁ። እና ከልቤ ካልሆነ ምን ያደርጋል? ከልቤ ካፈቀርኩ አፈቅሬሃለሁ ማለት እችላለሁ ሳትለኝ ምናምን ነገር ብዬ ብዙ ጊዜ እናገረዋለሁኝ። እና አሁን ተጣላን ማለት ብሎክ አድርጌዋለሁኝ። አሁን ኦልሞስት ወር ሞላው ነው። አይ እኔ ጋር ጥፋት አለብኝ ማለት ምን ማድረግ አለብኝ? ልክ ነኝ ወይስ እንዴት ነው? አሁን ተቦላልኳቸዋል። ተቦላልካቸዋል። አሁን እኔ ቦልኬዋለሁ። እድሜሽ ምን ያህል? ሀያ ሽኒር ታርጊ እስኪ በ20 ዓመት ሁሉ ታሪክ ምንድነው? ህፃናቱ ላይ የገባ ወረርሽኝ ያልገባኝ ነገር በ20 ዓመታችሁ 40 ዓመት ወይ 30 ዓመት 35 ዓመት የሆነው ሰው ሊያሳልፍ የማይችለውን ነገር ነው እያሳለፋችሁ ያለ። ልክ በቪዲዮ ኮል ስታወሩ ልክ አንቺን ሲለሽ ወይኔ እኮ እሷን ዝም ብዬ ያው ማገኛት መስሎኝ ነበረ በተስፋ እንጂ አንቺን የወደድኩት ሲልሽ እንዴት ነው ይሄ አክሰፕት ሊደረግ የሚችለው? ሰው እንደፈለገ እንደ ወረቀት ሲተጣጠፍ እሺ ብለን ነገሩን ዝም ብለን ማሳለፍ አለብን እንዴ? ለምን ማለት የለብንም? መጠየቅ እኮ አለብን አረዳ። ለምን፣ ወዴት፣ እንዴት የሚለው ነገር አይሞላ። በዛ ሰዓት ነው አንቺ ከዛ ሰው ጋር ያለሽን ነገር ማቆም የነበረብሽ። በመሰረቱ ቪዲዮ ኮል ማውራትሽ ስህተት። ከእንደዚህ አይነት ሰው ጋር ቪዲዮ ኮል ማውራት ያለብሽ ከአባትሽ ጋር ከእናትሽ ጋር አለቀ። ሌላ ወንድ ገለመሌ ምናምን ቪዲዮ ከፈች ሲላችሁ ሴቶቹ ማለት ነው አይሰራም ካሜራ ይበሏቸው፣ አለቀ በቃ። ጦሱስ ሊከቷችሁ ነው። ሌላ ታሪክ የለም። ሰው ጥፋት አለብሽ ወይ ስህተት አለብኝ ከሆነ አዎ፣ ስህተትሽ ምንድን ነው? ሰውየው ዝም ብሎ እንደዚህ እጥፍ እጥፍ ሲል እንደፈለገ ሊጫወትብሽ ሲመጣ አሜን ብለሽ ተቀበልሽ። ገብቶሻል? ያ ትክክል አይደለም። ከዛሬ ጀምሮ ብሰይ በማስተዋል ተራመጂ። ቤተሰቡ ጋር መውሰድ የለብሽም። አግብቶ ፈቷል አልሽ፣ ከዛ ደግሞ ከሚስቱ ጋር ሆኖ ነው ያቺን ሴት ወዳት የነበረው አልሽ። ይህ ሁሉ ነገር እኮ በቂ ነው ለአንቺ ሰውየው እንደማይሆንሽ እና ጊዜ ነው የገደልሽው። ስለዚህ አደብ ገዝቶ መቀመጡ ጥሩ ነው። ስህተትሽ እያየሽ ገደል ውስጥ መግባትሽ ነው። ስለዚህ ተማሪበት እሺ። ዝራ ወይ ፍቅር፣ አንቺን የወደድኩት ትንሽ ለየት ያለ ነው። እንደዚህ አይነት ነገር አልሰማሁም እስካሁን ድረስ በቀዶ ጥገናችን ታሪክ። ሌላ ሴት እንዳፈቀረና ምን ማድረግ እንዳለበት ምከሪኝ ሲላት የከረመ ሰውዬ እስቲ በቪዲዮ ኮል ብናወራ እንዴ ብንተያያለ። ልክ ሲተያዩ ወይኔ እኔ እኮ ያው ሌላ ሴት አፈቀርኩ ያልኩሽ እሷን አላገኛትም፣ በቃ እንደማላገኛት ይታወቃል። አምልጦናል ሁሎች ይህ አወዳደቅ የከፋ ነው። የሮም አወዳደቅ ነው የወደቀችው። እንደዚህ አትውደቁ እንጂ ጋይስ፣ ወደኋላ ስፓይናል ኮርዳችሁ ይሰበራል። ብዙ የዲስክ የሚሸራተ ሊገጥማችሁ ሄሎ አቤት። ለምንድነው ካርድ የምጠፉ ታዲያ? ካርድ ክፍል ላይ ተሰልፈሽ ነው ያገኘሁሽ። ካርድ አውጥተሽ እፈራለሁ። ሴቶች ግን መርፌ ትፈራላችሁ አይደል? ሄሎ መንገዱ ጠፍቶሽ ከሆነ ምናልባት ነይ ግቢ። እንኳን ደህና ቆያችሁኝ። እኔም ምክር ፈልጌ ነው አለች። እሺ ንገሽ። ማለትም በፍቅር ጉዳይ ነው። እኔ እንጃ ወላሂ ምን ብዬ ነገር እንደምችል አላውቅም። ያው መጀመሪያ ነው ስገባ እና አሁን እሱ መጀመሪያ አካባቢ ማለትም እሱ በጣም ወዶኝ ነበረ እና በጣም ነበረ በቃ የሚከታተለኝ። ማን ነው? አሁን የማወራው ልጅ ማለት ነው። ከዛ በጣም ነበር የሚከታተለኝ በጣም
ቆይ ቦይፍሬንድ ነው? አዎ የተዋወቅ ነው። እና እኔ መጀመሪያ አካባቢ ምንም አይመቸኝም ነበረ። ስልኬን አገኘ። ከዛ መደወል ጀመረ። እንደዛ ያለ የደወለ እኔ በቃ ሳይመስለኝም ዝም ብዬ ሳወራው እዛ የሆነ ሰዓት ላይ በቃ ሲያወራኝ ማለትም በቃ ለምመድኩት ነው የሚባለው። ካልደወለ ቅር ማለት ምናምን ጀመረኝ። ከዛ ግን እኔ እንጃ እኔ ለሱ ፍቅር የለኝም ማለት የሆነ ዝም ብሎ ሱስ ነው እንጂ ፍቅር የለኝም። እና ለመተው ምን ላድርግ ነው? አሁን 4 ዓመት ነው ወይ በዝም ብሎ ስናወራ ማለት ነው። ሱስ ነው ማለት ፍቅር ሳይሆን ዝም ብሎ አሁን የመደወል ሱስ ነው እንጂ እኔ ጋር ምንም አይነት ፍቅር የለም ለሱ። ምንም አታፈቅሪው? ታዲያ ምንድን ነው ችግሩ? ለምን አትተይው? እንጃ እሱ የሚጎዳ ይመስለኛል። ምን ያህል ጊዜ ነው ያወራን? 4 ዓመት። እና 4 ዓመት ሙሉ ሳታፈቅሪ ነው ስታወሪ የነበረው? አዎ። ለምንድን ነው እንደዛ ያደረገው? ከዛ እሱ ደግሞ በመሀል አሁን ያለ መደወል ምናምን ሲጀምር የሆነ በቃ ለምን አልደወለም የሚል ነገር የሆነ ውስጤን ማለት ይደውላል እኮ ግን በቃ ጣል ሲያደርገኝ ደግሞ ቅር ይለኛል። እቃ ስታጥቢ ምናምን ነው የምትደውይለት? ልብስ ስትኩሽ ምናምን? አይደለም እሱ ይደውላል ግን አንዳንዴ አሁን እንጃ ውስጡ ለሱ ፍቅር እንደሌለኝ አውቀዋለሁ። ግን ካልደወለ ደግሞ ቅር ይለኛል። ለምን እንደሆነ አላውቅም። አሁን ፖይንቱ ምንድን ነው አንቺ የፈለግሽው? ለመተው ያው ምንም አይነት ፍቅር የለሽም ለሱ? ምንም አይነት ፍቅር የለኝም። በየቀኑ ነው የምታወሩ የምትደዋወሉት? ኧረ ሁሌ ነው የሚደውለው። ግን አሁን ለምሳሌ ድሮ አሁን በቃ በጣም ነበር የሚጨቃጨቀው። ይደውላል ስራ ላይ በቃ በጣም ነበር አትደውል፣ ምንድን ነው መስራት አልችልም ወይ ምናምን ብለው ነበር። እና አሁን ደግሞ ቀንሷል፣ አይደውልና ቅር ይለኛል። እድሜሽ ምን ያህል ነው? እድሜ 25 ነው። 25 ገብተናል። ጥሩ ነው ያለ ነው ሚዩታል እስቲ። አሁን ያን ችግር የሚያጋባ ነገር ምግብ ቀርቦልሽ ርቦኛል ምግብ አቅርቦልኝ ብለሽ ግን ደግሞ ያው ርቦኛል ግን መብላት ግን አልፈልግም። ምግቡ ሲነሳ ደግሞ አይ ግን ምግብ ፈልጋለሁ አቅርቦልኝ እንጂ እሺ ብለሽ ያቀርቡልሽ አይ አፒቴቴ ዝግ ነው ይሄ ነገር ብዙ ምቾት እንደዚህ እንደማለት በህይወት ላይ ማለት ነው። አታፈቅሪውም፣ ምንም አይነት ስሜት የለሽም ለሱ ግን ደግሞ ሳይደውል ሲቀር ቅር ይልሻል። የሰው ህይወት ነው የኔ ናት። አስቅም እሺ ጓዶች፣ የሰው ህይወት ነው። የሰው ህይወት ክቡር። የሰው ልጅ በእግዚአብሔር አምሳል ነው የተፈጠረው። ገብቶሻል? የሰዎች ህይወት ላይ ስንቀልድ ወይ ጊዜያቸውን ስናባክን በማወቅም ሆነ ባለማወቅ ያ የተከበረው የሰው ልጅ ላይ ስንቀልድ በዛው ልክ ፈጣሪ ላይ ነው እየቀለድን ያለነው። በራሳችን ላይ እንዲደረግ የማንፈልገውን ነገር አትፈልጊውን ነገር ሌላ ሰው ላይ ማድረግ የለብሽ። ስለዚህ በጣም ረጅም ዓመት ነው 4 ዓመት ሙሉ ያለ ፍቅር ስሜት መቀጠል ማለት ነው። እንዴት እንደቻልሽው አልገባኝም። ለማንኛውም ከዚህ ነገር እንዴት ወጣለው የሚል ከሆነ ሀሳብሽ ጥሩ ነው። አሁንም አረፈደን። ተጋብታችሁ ልጅ ወልዳችሁ ቢሆን ይሄ ስሜት አሁን እያወራሽኝ ያለሽው በጣም ከባድ ብለሽ በትነሻቶች። ስለዚህ አሁን ቀስ ብለሽ ነው ነገሮችን ማስኬድ ያለብሽ። በጣም በዝግታ ነው መራመድ ያለብሽ። የመጀመሪያ የምታረጊው ነገር ምንድን ነው መሰለሽ? ከእሱ ጋር ያለሽን ግንኙነት አሁን በፍቅር ላይ ነሽ። እሱ ፍቅረኛ አለኝ ብሎ ነው የሚያስበው፣ ግን አንቺ እሱን አታፈቅሪም። ስለዚህ አላፈቅርህም ከዛሬ በኋላ ይህን ግንኙነት አቁሜያለሁ ብለሽ ብሎክ አድርገሽ ወይ ስልክሽን ቀይረሽ አትጠፊ። አይደረግም እንደዛ። ምክንያቱም እጁን ይዘሽ ጎትተሽ የገባሽው ራስሽ ነሽ። ስለዚህ በሲስተም ነው ልጁ እንዲርቅሽ ማድረግ። ሳይጎዳ ለመተው ከሆነ የምትፈልጊው በየቀኑ የምታወሩ ከሆነ ምን አድርጊ መሰለሽ? የምታወሩበትን ቀን አንዳንድ ቀን እየዘለልሽ አውሪ።
ገብቶሻል? አንዳንድ ቀን ይዘልሽ በማታወሪበት ቀን ሆነሽ የጠፋሽ ሲልሽ ያው እዚህ ስራ እንደዚህ ብለሽ ምክንያት ስጭው። አንቺ ሌላ ነገር ስሪ ይበዛል። ከዛ ከትንሽ ቆይታ በኋላ የምታወሩበትን ቀን 2 ቀን እየዘለልሽ ታወሪዋለሽ። አሁን ቀስ እያልሽ ነው ጋፑን እያሰፋሽ ያለው። ዋናው ፖይንት ምንድነው? እሱ በቃኝ ብሎ እንዲሄድ ማድረግ ነው። እሱ ላለመጉዳት አይደል ይጎዳል በሻር የፈራሽው። ስለዚህ እሱ ምን ትንጠባራለች እንደውም ከአንቺ ጋር መቀጠል አልፈልግም ብሎ እንዲሄድ ማድረግ ነው። ሳይጎዳ ራሱ እንዲሄድ 2 ቀን እየዘለልሽ ማውራት። ከዛ ከጥቂት ጊዜ በኋላ 3 ቀን እየዘለልሽ ጋፑን እያሰፋሽ በ4 ቀን አንዴ ታወራላችሁ፣ በ5 ቀን አንዴ እያለ እየሰፋ አሁን በዚህ መሀል እሱ ያለንቺ መቆየት እየለመደ ይመጣል። ያለንቺ መኖርን እየለመደ ይመጣል። እያስለመድሽው ትመጫለሽ። ሰው ከወራት ምናምን በኋላ በሳምንት አንዴ በ2 ሳምንት አንዴ ሀይ መባባል ትጀምራላችሁ። ከዛ ቀስ እያለ ራሱ እየተወሽ ነው። በሲስተም ምንም ሰው ሳትጎጂ ከዚህ ነገር ወጣሽ ማለት እንጂ አሁን ሄደሽ ዝም ብለሽ ቀዩን ብትጫኘው ምናልባት ልጁ ከፎቅ ላይ ሊወረወር ይችላል። 4 ዓመት ፍቅረኛ አጣው ብሎ ማለት ነው። ተግባባ? ሁለተኛ ግን እንደዚህ እንዳትደግም። እሺ እሺ እሺ። አመሰግናለሁ አሌክስ። እሺ። ወይ ጣጣ! ሴቶች በቀል ነው ምንድን ነው? 3ኛውን የዓለም ጦርነት የመጀመር ሀሳብ ነው ያላችሁ ወንዶቹ ሴት ልጅን ስለጎዱ አንዳንድ ወንዶች እንዲህ ነው የሚሄድባቸው። እስኪ እኛም የበቀል ክንዳችን እናሳረፍ የሚል ነው። የወንዶች ጉዳይ ተሰባስበን መመካከር አለ መሰለኝ ጓድ። አሁን አግባ የምትሉኝ እኔ አሁን አንዷ እንደዚህ የምትጫወትብኝ ላይ ወደቄ መከራዬ ሰበላ አሁን ጀምረዋል ማለት ነው። ሴቶቹ ከጀመሩ እኔም ሂሳብ ማወራረጃ። ሰላም እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንዴት ነህ? ጠበቅከኝ። ምን እንታዘዝ? እኔም ስለዚህ ስላፈቀረው ማለት ነው። አፈቀርሽ? አዎ ፍቅር ነበር እና ልጁ የሀገሬ ልጅ ነው፣ ግን የተዋወቅ ነው እዛ ሀገር ነው። በጣም የምንተዋወቀው ማለት ነው። ከዛ እዚህ ተዋወቀን እያወራን እያለ አሁን 8 ወር እንደዛ ሆኖናል ማውራት ከጀመረ። ከዛ እኔ ወላሂ በጣም ነበር የማፈቅረው ማለት ነው። ከዛ ቢያንስ 4 ወር እንደዛ ድረስ እንዲያወራን የሆነ ስልክ እንገለባበጥ ነበር እና በሜሴንጀር። ከዛ ስልኬ ላይ የሆነ ነገር አይቶ በእኔ ላይ ሌላ ደርቦ አወራ ማለት ነው። ይሰማል? አይሰማም? በምንድን ነው የምታወሩት? የምናወራው እኔ በሜሴንጀርም በኢሞም ነው የምናወራው። በቪዲዮ ኮል ነው የምታወሩት? በቪዲዮ ኮል ነው የምታወሩት? እሺ። ያኔ በሜሴንጀር ስልክ ገልብጠን እንታያል ማለት ነው። ከዛ ስልኬን ገልብጬ ሳሳየው ስልኬ ላይ የሆነ ሰው አይቷልና ከዛ እንደገና ማለት ምን ማለት ነው? ማለት በሜሴንጀር ስልካችንን ገልብጠን ማሳየት እንችላል ማለት ነው። እኔ ኢሜል ምን እንደምጠቀም ምናምን አሳየዋለሁ። 2 ስልክ ነው ያለሽ? በሌላኛው ስልክሽ እንደዚህ እየቀረጽሽ ማለት ነው ታሳይ? ለማሳየት ይቻላል። ያኔ በፌስቡክ ማለት ነው ስልክ ገልብጦ እኮ የቪዲዮ ኮል ምንም አይዲያ የለኝም። እንደዚህም ይቻላል። እዛው ስልክ ላይ እያወራሽ ሰው ውስጡ ያለውን ነገር ማሳየት ትችላለሽ። የድሮ ሰው እኮ ምን ይፈራልሽ? ፋራ ነኝ የማውቀው ነገር የለም። እሺ ቀጥይ። ከዛ ካወራኝ ማብሎ እሱም ሌላ እያለ የሆነ በቃ የሆነ ጧጧ ላይ ይደውልኝ ነበረ። ከዛ መደወሉን ምናምን አቆመ። ስራ ላይ ነኝ ምናምን ይለኛል ማለት ነው። ከዛ ሲለኝ እሺ ምናምን እያልኩት አንድ ቀን በጣም ጠረጠርኩኝና ስለው ተጣላን። በዛው ይሆናል አይደል? ለምን ነው ሸበካ ላይ ማገባው ምናምን እያልኩት ስለው ስራ ነው ምናምን አለ። በኋላ ላይ በቃ ደውል አደረገልኝና አንቺ ደህና ላይ ነሽ በቃ ተምሮደሽ ምናምን ብሎ እንትን አለ ማለት ነው። ያኔ እንላይ ምናምን አለኝ ማለት ነው። እሺ አልኩት። እሺ ብዬው ከዛ እህቱን አስተዋውቆ የነበረ እህቱ ጋር እንደገና በኋላ ወደ እዛውኑ ቀን በኋላ ላይ እንታረቅ ምናምን አለኝ። እምቢ አልኩት፣ አልወለድኩትም።
ከዛ እንደገና ነበር ምናምን ብሎ ነገረኝ ማለት ነው። እኔ ግን ስልክ ሳስገለብጠው ልጅቷን ያጠፋታል ማለት ኢሞ ላይ ነበር ግን ያጠፋታል እሱ ማለት ነው። ከዛ ያንን አውርቻለሁ ምናምን አላናደዴ በጣም አናደደኝ ይሸርኩት። ከዛ በኋላ እንደገና እሱ እንደው በቃ እንታረቅ ምናምን አለው ወዲያው እዛው ቀን ማለት ነው። አተጣልተን ቀኑ ላይ ደግሞ አውርቻለሁ ብሎ ማታ ላይ ደግሞ እንታረቃለን ማለት ነው። እኔም ቢያልኩትና እህቲቱ አስታረቀችን። ከዛ ታርቀን እያለ ልጅቷን እንደዙ ገልብጦ ስልኩን አስቦለኩት። 2 አካውንት ነበር ያለው። ከዛ ቦልኳት ያበቃ አሁን እንደገና አልፈታትም ብሎ ነበር ታቦለክ ማለት ነው። ከዛ ሻልኩትና እንደዚህ በቃ 15 ቀን ነው በቃ እንደዛ ደግሞ አድረን በጣም ጠረጠርኩኝና ስልኩን ላስገልብጠው አልኩኝ ማለት ነው። ሳይነቃ ገና አውቶስ ታስታርቀን አልፈታም ብሎ ነበር የወለካት። ከዛ እንደገና ያንን በዛ ገልብጥ አልኩትና ዝኛው ላይ ግብት ሲል ብሎክ ቦታ ላይ ግባ እስኪ ለያልጅ ታውና ምናምን ስለው ግብት ሲል የለችም እንዴ በመጀመሪያ ማልቦልኳትም ምናምን አለ ማለት ነው። ከዛ እንዴ ቦልካ የለ እንዴ ስለው አልቦልኳትም ምናምን አለ። ተፈተ ነው እንጂ አረኳት አልቦልኳትም ብሎ ካይደኝ። ከዛ እሺ በቃ እንትና ነው ነውሃንም ብዬ ስልክ ዘጋሁበትና ለምን ዘጋሽ ምናምን ብሎ ደወለ። ከዛ በእኔ ላይ ያወራህ አይደል እንዴ ምናምን ይሆናል አልኩት። ከዛ አላወራ ምናምን አለና ኢሞውን አስጠፋሁት ማለት ነው አንኛው። ከዛ ወዲያው ገልብጦ ሲያበቃ ወላሂ ወዲያው ግልብጥ ብሎበት መልሶ ደግሞ በዚህኛው አካውንቱ ሃይ ብላ ጻፈይለት ሰላም ነው እንጀረችው ሰላም ብላ ጻፍ ታረግልታየው ወዲያው ምን ፈልግሽ ብሎ ጻፍ አረገላት። ከዛ ጻፍ ሲያረግላት ማለት አለችው። ከዛ ፍቅረኛ አለኝ ይባላት አልኩ ማለት ነው። ከዛ ፍቅረኛ አለኝ ምናምን ሲላት ስሟን ጠራይና ፍቅር ይዟታል ብለህ ነበር እንዴ ምናምን አለችው ማለት ነው እሷ። ከዛ ፍቅር አልያዛትም እሱ ግን ያኔ ልክ እንዲያዛት እንዲያለቀሰ ይላት ምናምን ነበር የሚነግረኝ ማለት ነው። ዝም ብሎ አለ አይደል ለምን ፈታ ምናምን ብዬ ሲወቅሰው አልቅሳለኝ ምንድን ብላ ምናምን ነበር የሚለኝ። ከዛ እንደገና ሻልኩት። ከዛ በኋላ ታረቅን ደህና እየኖርን እያለ አሁንም ደግሞ ሆነ ተጣልተን ታርቀን ነበረ። ግን እኔ እንጃ በጣም ሆነ ሲያስለቅሰኝ ወላሂ አልቅሳለሁኝና ከዛ እንደገና በሱ ላይ እኔም እያወራሁ ነበር በዛን ሰሞን ላይ ብቻ እንደ 15 ቀን እንደዛ ሊሆነው ነው ማለት ነው። እሱም ያኔ በቃ ቀልቤ ምንም እንትን አላለምና በሱ ላይ ደርቤ እያወራሁ ነበርና አሁን ለታሰን ጠላ ይሁን በህይወቴ ያኔ ታላየንና በህይወቴ ደግሞኛ እንደመጣ ምናምን አልኩት። ይሻል መጣም አለኝና ከዛ ሲለኝ ይሄንኛው ዲጌት ተጻጻፍነውን ቅርጽ አድርጌ ላኩልም ማለት ነው። ባንተ ላይ እያወራሁ ነው ምናምን ብዬ ማለት ነው። ከዛ ችግር የለውም ማውሪ ምናምን አለ። አሁን እንደገና ወዲያው በማግስቱ ምናምን ይጽፍልኛል። አልተጎላደለንም ግን አውርቼ ባለውን ብየውም ታናዶም ግን የሆነ ይጽፍልኛል ማለት ነው። ጠጋጠጋም ምንም የለውም ምን ሆነ የከፈትኩበት ሰው የሚባል የለውም። ከዛ በዚህ ከፍቼበት እሱም በእኔ ከፍቶ ይሄው ማወራውም ልጅ ምናምን አለ ማለት ነው። አሁን ይልበቀለኝ ይሆናል አላውቅም ይሆናል አይደል እኔ እንጃ ደግሞ ጃዛ ወርዶ ነበርና ምንም አይደውልም አይጽፍም። በራሴ ኢሞን ልከፍትበት ነበር አሁን ማለት ነው። ከዛ ልተው ብዬ ተውኩት። እንጃ ብቻ አደናግረኝ። እዲሞ ምን ያህል የኔ 19 ስንት ዓመትሽ ነው የተሰደድሽው? ካመጣሁኝ 2 ዓመቴ ነው። እሺ ምንድን ነው የምትፈልጊው? እኔ እንጃ ማለት እኔ አሁን ተሸበካ ላይ ምንም አለ በራሴ ኢሞ ደግሞ እሱ ነው የከፈተበት ማንም ጋር ታወሪ ምናምን እያለ ማለት ነው። ማለት እኔ ላምነው አልቻልኩም። የሆነ ሊበቀለኝ መሰለኝ አሁን ለታ ባንተ ላይ አውርቻለሁ ምናምን ስላልኩት አሁን ይታርቀን የሆነ እንደ ዝም ያለኝ ምናምን በቃ የሆነ ሊበቀለኝ ይሁን ሶርታብኛለኝ ብሎም አላውቅም። ብቻ ደግሞ ኢጃዛ አውርጃለሁ ምናምን ብሏል እና በአካል አግኝተሽው ታውቂያለሽ?
ላይ ሀገር የሌ ነው ያኔ በአካል እንተዋወቃለን፣ ግን ኢትዮጵያ በነበርን ሳለ አናወራም። እዚህ ሀገር ነው እንጂ የምናወራው። እዚህ ሳውዲ በአካል አግኝተሽው ታውቂያለሽ? አረኛ አላገኘሁትም። የማግኘት ሀሳቡ አለሽ? አይ እኔ መጀመሪያ ኢትዮጵያ ሂጅ ከዛ መጥቼ ነው እንደገና እሱ ጋር መገናኘት እንፈልገው። እሺ ሚዩት አድርጊ፣ ሚዩት አድርጊ። እሺ ቃሪያ በቤት የሚጠራ እዚህ አይነት መጃጃ። እኔ ቪዲዮ ኮል እንግዲህ ማለት አለማውራት ማውራት በጣም እንደማልወድ ያወቅሁት አሁን እሷ ስትነግረኝ ነው። ስልክ ገልብጦ ምናምን ስትል በዛው ስልክ ላይ ከአንድ ሰው ጋር ቪዲዮ ኮል እያወራችሁ ስክሪናችሁ ላይ ያለውን ነገር ማሳየት እንደምትችሉ አላውቅም። ሞት ለ ታውቃላችሁ። በጣም ተራቃችሁ ማለት ነው። ምንድን ነው መጃጃል? በ19 ዓመትሽ ለስራ ነው አይደል የመጣሽው? ከአንድ ወንድ ጋር ኢሞን ገልብጥ ብሎክ አርግ አታርግ፣ ሰውን በጭንቅላቱ እኮ መርተሽው አይደለም። አርግ አታርግ ብለሽ ነው እንዲ አንድ ሰው ለአንቺ ከመደወሉ በፊት እኮ ዲሊት አድርገው ከማንም ሰው ጋር እንደማያወራ አድርጎ እኮ ሊያሳይሽ ይችላላችሁ። ይሄ ጠፍቶሽ ነው አንቺ ተቆጣጥረሽው ምናምን እንድትደርሽበት እስቲ ብሎክ ውስጥ ግባ፣ ብሎክ ያረካትን አሳየኝ ምናምን እየተባባልሽ፣ ይሄ አለመብሰል ነው፣ ልጅነት እረዳሽ። ግን አቁም። የስንት ነገር እኮ ማሰብ የምችበት ልጅ ነው። አሁን 19 ዓመትሽ ገንዘብ ስለመስራት ራስሽን ስለመቀየር በ19 ዓመት አሁን እያወራሁሽ ያለሁትን የ19 ዓመት ላይ ገብቶኝ ቢሆን ኖሮ እግዚአብሔር ነው እንደ ስንት ታምር ሰራ ነው። ግን አይገባንም። በእድሜ ሂደት ወድቀን ተነስተን አበላሽተን አፍረሰን ምናምን ነው የሚገባ። አንቺ አሁን ይግባሽ ከማፍረስሽ ከመውደቅሽ በፊት። ልብ በ40 ዓመት ገንዘብ በ20 ዓመት ይባላል። እሱ ታሪክ ግዴታ መፈጸም አለበት እንዲ አንችልም። ልብም ገንዘብም በ20 ዓመት ቢኖርሽስ ምን ችግር አለ? ብልህነት አይደል? ጥበበኝነት አይደል? ስለዚህ የማይረባ ነገር ላይ ጊዜሽን አታባክኝ። የኔነት ለፍቅረኛ ከወንድ ጋር ለመጃጃል ገና ነሽ። ለሁሉም ጊዜ አለው። አሁን ጊዜው ሳይሄድ እድሜ ሳይሄድ አቅምሽ ሳይደክም ቶሎ ብለሽ ስራ አድርገሽ የራስሽ ነገር ስለመያዝ አስብ። ንብረት ስለማፍራት አስብ። ገንዘብ ይዘሽ የሆነ ነገር ስለመክፈት፣ ሱቅ ስለመክፈት፣ ሱፐርማርኬት ስለመክፈት፣ ንግድ ስለመጀመር፣ ወጣቷ የቢዝነስ ስኬታማ ሴት ስለመሆን አስብ እንጂ ፍቅረኛ ወንድ መጃጃል እንደዚህ ኢሞ ላይ አሳየኝ፣ አገባለሁ፣ አገባሻለሁ በዚህ እድሜሽ የምታስብበት ጊዜ አለ። ቢቻል እንደውም ስደትን መሄድ ያለብሽ እድሜ ያለ እዛ መማር ነው ያለብሽ። ስለዚህ ያወራሽው ነገር በሙሉ የሰማሽ ያው በቁመትሽ ልክ ዝቅ ብሎ ማዳመጥ ስለሚያስፈልግ ነው እንጂ ምንም ፍሬ የለም። ጊዜሽን ዝም ብለሽ ነው ያባከንሽው። ሁለተኛ ነገር ሰውየው ቆዳ ገፋፊ ነው። አሁን ፍቅረኛ የለሽ ወታወሪ ወንድ ውሸታም ጭምብል አድርጎ የሚንቀሳቀስ 19 ዓመት ልጅ ምንም አታውቅም ብሎ እየሸወደሽ ና እያጠቅ 99,000 ሴት ነው የሚያወራው። እኔ ልንገርሽ ስቃይ ሀሰት ካወራ 99 እንደዚህ አይነቱ ወንድ በሁለት ሴት በሶስት ሴት እንኳን አይቆምም። ምን ሱስ ከመሆኑ የተነሳ 40-50 ቁጥር ሴት ይሆናል። ተግባባ ብሎክ አድርጎሽ ስልክሽን ከወንዶች ነፃ ስልክ አድርጎሽ አያስፈልግሽ። በማን ስልክ ነው ኢሞ የከፈትሽው? አሁን ትላም በስቲያ ምናምን ስታረግ እኔ በሱ እሱ በእኔ ነበር የከፈት ነው ማለት ነው። ኢሞ ተለዋውጠን የልጅነት ነገር ከሆነ አስቸጋሪ ከሆነ የልጆች ነገር እንትኑን አጥፊው። እሺ ዲሌት አድርጊውና ኢሞን የእሱ ምንም አይጠቅምሽም። የአንቺንም ቁጥርሽን ቀይሩ፣ ስልክ ቁጥርሽ። እሺ አዲስ ሲም ካርድ አውጪ። እሺ 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 እሺ። የዘንድሮ ፍቅር እንግዲህ ይሄ ነው። ኢሞን አሳይ። የፍቅረኞቻችሁን ፌስቡክ ፓስወርዱን ስጠኝ ብላችሁ ፓስወርድ የምትቀያየሩና ታማኝነትን በዛ የምትለቁ ሰዎች 3 ወር ቤት ተከራይቼ ምስቅበት ቀል ነው። በነገራችን ይሄ
ቤት ተከራይቼ የሚያስቀኝ ቀልድ ቢኖር በቃ ፌስቡክን ስጠኝ ብለሽ ምናምን ወይ ቴሌግራምን ኢሞን ምናምን የእሱን ሰጥቶሽ ዋው ከማንም ሰው ጋር አያወራ ምናምን። እውነትሽን ነው። የሰው ልጅን ሊያታልልሽ ከፈለገ ቁጭ ብሎ አጠገብሽ አይኔን ግንባር አድርገው ብሎ ግም ብሎ ሊያርድሽ ይችላል። ተከታትለሽ አይደለም የሰው ልጅ የምታግጅው። ልክ እንደ በግ እንደማገድ ምናምን ላሞች እንደማገድ አለ የሰው ልጅ ህሊናው ነው እሺ ሊያግደው የሚገባ ራሱ አምኖበት ታማኝ ካልሆነ በስተቀር እናንተ ተከታትላችሁ ተቆጣጥራችሁት መግቢያ መውጫው የሚያወራውን ተከታትላችሁ ፌስቡኩን ተቀብላችሁ ፓስወርድ ጠይቃችሁ ኔቨር ሊያደርገው ከፈለገ በምንም አይነት መልኩ ሊያደርገው ይችላል። እማ ያው ልጅ ስለሆነች ነው እሷ። እሺ አትፈሩባት። ቆይ ልስጣችሁ እስኪ ጊፍት ልስጣችሁና ሜምበራችሁን አዲሱት። ይቅርታ ቅድም እያረጀው ስለሆነ መሰለኝ እየረሳው ነው። መጀመሪያ ሰጣችኋለሁ እያልኩ ጋይስ ሜምበር ለመሆን 1 ኮይን ነው የሚጠይቀው። እሺ 1 ኮይን ያላችሁ ሰዎች ያልሆናችሁ ደግሞ ሜምበር ሆኖ በዚህ አጋጣሚ ሜምበር መሆኑ ጥቅሙ ምንድነው? ላይፍ ስገባ ይመጣላችኋል። ላይቭ ሪከርድ ማየት ትችላላችሁ። እዚህ ኮሚኒቲ ውስጥ ተቀላቀላችሁ ማለት ነው። ሰላም። ሁለተኛ ሜምበር በሆናችሁ ቁጥር ማንም ሰው አንድ ሰው መጣውን ቲክቶክ ላይ ሪፖርት ላድርግ ቢል ቲክቶክ ያንን ሪፖርት ያደረገውን ሰው ከአንዱም ብሎ የሚያባረው ይህ ሁሉ ኮሚኒቲ የሚከተለው ፕሮግራም ነው። ሪፖርት የምታደርገው ጠፋን ከዚህ ያቀር። እሺ ሰው ያ ነው እሱ ትልቁ አድቫንቴጅ። ሄሎ እሺ። እና ያ ለዛ ነው ሹ ሜምበሩ ነው የምላችሁ። ለዛ ነው እናንተም ለፕሮግራሙ አሪፍ ለዛ ነው። ግን እኔ እሰጣችኋለሁ ሁሌ እንዳያሳስባችሁ። ኮይን ከሌላችሁ ገብቶሽ ነው። እኔ ነው ወይስ ያወራችሁ ወይስ እዛው ለማዳም ነው ገባ ያለችው? የት ነው የገባሽው? ቴንክ ዩ ሶ ማች። ገባ ያለችው የት ነው ጋይስ? እዚህ ነው። እኔ ያወራችሁ አስቸጋሪ እኮ ነው። ልክፍቱ በጣም ቀጥሏል። ልክፍቱ ተጠናክሮ ነው የቀጠለው። እሺ በራከ አመሰግናለሁ። እሺ ሊያ እግዚአብሔር ያክብርልኝ። እሺ እሺ ያው ሳጥኑ እየቆጠረ ነው። ታብ ካላረጋችሁ ግን መጨረሻ ላይ አይሰጣችሁ ማለት ነው። አልኩና ልክ እንዳላችሁ ወይ ፒን አረግላችኋለሁ ከታች እሱን የልካችሁት ሜምበር መሆን ትችላላችሁ። ሄሎ ገባሁ። ልጅ ልጅቷ ገባሁ። እኔም ገብተሻል? ሰላም ነው እግዚአብሔር ይመስገን። ያለው መስት ይሰማል ድምጼ? ይሰማል። ፒን አድርግላችሁና ከሳጥን ውስጥ ኮይን